ሰላም ተማሪዎች ይዤላችሁ የቀረብኩት የ11ኛ ክፍል የኬሚስትሪ ትምህርት በምዕራፍ 1 ዲስከቨሪ ኦፍ ኒውትሮን በሚለው ርዕስ ላይ ነው። መጽሐፋችሁ ላይ አክቲቪቲ 1.8 ዲስከስ ዘ ፎሎዊንግ questions in groups and present your response to the whole class። ስለ ዲስከቨሪ ኦፍ ኒውትሮን 9ኛ ክፍል ላይ ተምራችኋል። ኒውትሮን was discovered by James Chadwick by alpha scattering experiment። የመጀመሪያው ጥያቄ a sample of radioactive element አንድ የራዲዮአክቲቭ ኤሌመንት ሳምፕል ቢኖር ለምሳሌ ራዲየም ሊሆን ይችላል፣ ዩራኒየም ሊሆን ይችላል። ይሄ ሳምፕል አንደርጎ ራዲዮአክቲቭ ዲኬይ ኦር ብሬክዳውን። እነዚህ ራዲዮአክቲቭ ኤሌመንቶች ያለምንም ኤክስተርናል ፎርስ በራሳቸው ኢነርጂን ኢሚት ያደርጋሉ፣ ብሬክዳውን ይሆናሉ፣ ዲኬይ ይሆናሉ። ያ ማለት ደግሞ የራሳቸው የሆነ ኬኔቲክ ኤነርጂ ይኖራቸዋል ማለት ነው። ኤነርጂ ኦፍ ሙቪንግ ፓርቲክልስ። ሶ ይሄ ራዲዮአክቲቭ ኤሌመንት ሳምፕል ኮንቨርዥን ያደርጋል ማለት ነው፣ ብሬክዳውን ይሆናል ማለት ነው። ብሬክዳውን ቱ ኒው አተምስ፣ ወደ አዲስ አተሞች ብሬክዳውን ይሆናል ማለት ነው። ያ ማለት ደግሞ ሎስ ኦፍ ማስ፣ ማሱ ምን ይሆናል ማለት ነው? ይቀንሳል ማለት ነው። ይሄ ነው። ሁለተኛው ጥያቄ describe the experimental basis for believing that the nucleus occupies a very small fraction of the volume of the atom። በአተም የኒውክለስ ቮሊዩም ይዘት ማለት ነው በጣም ትንሽ ነው። የዚህን ኤክስፐሪመንታል ቤዝ አብራሩ ነው የሚለው። ለምንድን ነው የኒውክለስ ቮሊዩም በጣም ትንሽ የሆነበት ምክንያት ምንድን ነው? ማስረጃውስ ምንድን ነው? ኤክስፐሪመንታሊ ነው የሚለው። In Rutherford gold foil experiment, most of the alpha particles pass through the gold foil with little to no deflection። በራዘርፎርድ ጎልድ ፎይል ኤክስፐሪመንት አብዛኛው አልፋ ፓርቲክሎች በጎልድ ፎይሉ አልፈዋል። ትንሽ የሚባሉ ኦር ሊትል ጨረሮች አልፋ ፓርቲክሎች ደግሞ ወደ ኋላ ተመልሰዋል። ከዚህ ኤክስፐሪመንት ራዘርፎርድ ኮንክሉድ ዛት ምንድነው ኮንክሉድ ያደረገው? አተም መስት ቢ ሞስትሊ ኢምፒቲ ስፔስ። አተም ኢምፒቲ ስፔስ ነው፣ አብዛኛው የአተም ክፍል ኢምፒቲ ነው ብሎ ኮንክሉድ ያደረገ ማለት ነው። and also few alpha particles ወደ ኋላ የተመለሱበት ዋና ምክንያት ደግሞ consist of dense positively charged core that occupies a very small volume። The neutron was also discovered by alpha particle scattering experiment። ልክ እንደ ኒውክለስ ኒውትሮንም በአልፋ ስካተሪንግ ኤክስፐሪመንት አማካኝነት ተገኘ ማለት ነው። The English physicist James Chadwick observed that when alpha particles bombarded beryllium nuclei, some radiation were observed። ጄምስ ቻድዊክ በቤርሊየም ኒውክላይ ላይ ነው የሰራው። ቤርሊየም ኒውክላይ አልፋ ፓርቲክሎችን ቦምባርድ ወይም በሚለቅበት ጊዜ የተወሰኑ ራዲዬሽኖችን ተመልክቷል። when thus invisible radiation were allowed to pass through electric field፣ እነዚህ ራዲዬሽኖች ላይ ኤሌክትሪክ ፊልድ በሚያልፍበት ጊዜ there was no deviation seen፣ ምንም አይነት ለውጥ አላየም። ያ ማለት ደግሞ ቻርጅ የላቸውም ማለት ነው። this confirmed that፣ ይሄ ደግሞ የሚያሳየው the rays contained neutral particles፣ ይሄ ደግሞ ኒውትራል ፓርቲክል መሆናቸውን የሚያሳይ ነበር ማለት ነው የኤክስፐሪመንት። so thus neutral particles were called neutrons by ጄምስ ቻድዊክ። እነዚህ ቻርጅ የሌላቸው ፓርቲክሎች ደግሞ ኒውትሮንስ ብሎ ሰየማቸው ማለት ነው ጄምስ ቻድዊክ። so the neutron is a nuclear particle having mass almost identical to the proton but has no electrical charge። ኒውትሮን እንግዲህ ከፕሮቶን ጋር በጣም የተጠጋጋ ማስ ነው ያለው፣ almost the same ማለት ይቻላል። and also have no electric charge፣ electric charge ግን የለውም ማለት ነው። the mass of neutron 1.67493 times 10 to the power of minus 27
ኪሎግራም ማስ ይኖረዋል ማለት ነው። which is about 1840 times the mass of electron ነው ማለት ነው የዘ ማስ ኦፍ ኒውትሮን። so mass of electron is very very small የኤሌክትሮን ማስ በጣም ትንሽ ነው ማለት ነው። almost approximately to zero ነው ማለት ነው when you compare with the mass of neutron። የዛሬውን ትምህርት በዚሁ ጨርሻለሁ። ለሚቀጥለው በሌላ ርዕስ ላይ እንገናኛለን። እስከዛው ድረስ ቸር ሰንብቱ። ስለተከታተላችሁኝ በጣም አድርጌ አመሰግናለሁ። ጥያቄ አስተያየት ካላችሁ ኮመንት ላይ ጻፉልኝ። የእናንተ ኮመንት ለኔ በጣም አስፈላጊ ነው፣ ገንቢ ነው። ኮሜንት አድርጉልኝ።